ክርስቶስን አንተ የዚህን ዓለም በጽድቅነት ብታገኝ ትርፍ ምን ነው? እዚህ መጣ አይሻልም? እዚህ እንግዳ ያደርጓችሁ ይሞክራሉ። አሁንም ወደፊትም የቀጣይ ነው፣ አትደነቁ። እዚያ ግን ቤተኞች ናቸው። እግዚአብሔር ፊቱ ሲሰውርብን ነው የኔና የእናንተ ትልቁ መከራ። ክርስቲያኖች ኳስ ይናፍቁ፣ የፊልም አክተሮች የሚናፍቁ፣ ዘፋኞች የሚናፍቁ፣ ልጅ ብቻ የሚናፍቁ። እሳቱ ያስፈራል፣ ደመናው ያስፈራል፣ ጭጋጉ ያስፈራል፣ የመለከት ድምፁ ያስፈራል፣ ተራራው ይጨሳል፣ ያስፈራል። ቤተ ክርስቲያን ሰማያዊት ናት ካለ በኋላ ኧረ እንደውም ራሷ ሰማይ ናት ነው የሚለው። ሰማይ ውስጥ መጣል አይሻልም? አንተ ሽብርተኝነት፣ አደጋ ጣዮች፣ ገንዘብ ተቀባዮች፣ በሰው ነፍስ ተደራዳሪዎች የሌሉባት መብራቷ በጉ ኢየሱስ ክርስቶስ የሆነባት ምሳሌ የሌላት ሁሉ ያዘንባት አንድ ሰው አይቶ ከሚያደንቃል አስደናቂ ከተማ ነው። እግዚአብሔር እኮ ከመንግስተ ሰማያት እኮ ከፍጥረት እኮ በላይ ነው። ክርስቲያኖች ከዚህ የበለጠ ደስታ ምን አለ? ምኑን ማየት? የተወደደ የፊቱን መልክ በማየት መኖር። ለዚህ እኮ ነው ዳዊት በዛ ሁሉ መከራው፣ በዛ ሁሉ ፈተናው፣ በዛ ሁሉ ጭንቁ፣ በዛ ሁሉ ማሳደዱ ትልቁ ናፍቆት የአምላክን ፊት መቼ አያለሁ ነው የሚለው። እየሰማችሁ ነው? የአምላክን ፊት መቼ አያለሁ ወገኖቼ። የክርስቲያኖች የመከራ ሁሉ መከራ ምን እንደሆነ ታውቃላችሁ? በአሕዛብና በአላውያን መቀጥቀጥ ትልቅ መከራችን እንዳይመስላችሁ ቀላልና ለጊዜው የሆነው መከራችን ነው የሚለው። የክርስቲያኖች ትልቁ መከራ እግዚአብሔር ፊቱን ከኔና ከእናንተ ሲሰውር ብቻ ነው። አንተ ለምን ፊትን ከኔ ትሰውራለህ እኮ ነው ያለው ዳዊት። እግዚአብሔር ፊቱን ሲሰውርብን ነው የኔና የእናንተ ትልቁ መከራ። ክርስቲያኖች ፊቱን ነው የሚናፍቁት ለማየት። ጌታችን በቅዱስ ዮሴፍ ቤት ሲያድግ የተወደደ የጌታችንን መልክ ለማየት ይነጣጠቁት ነበር ይላል። አንዱ አቅፎት ለሌላው እስኪሰጠው ድረስ ሳያስችላቸው ይነጣጠቁት ነበር ይላል። ይህን የተወደደን መልኩን ለማየት አቤት በዚያች ዓለም ይህን የተወደደውን አምላካችንን መልክ ለማየት ምን ያህሎቻችንን ቸኩል ይሆን? ክርስቲያኖች ይህ ናፍቆት ይዘዋችሁ ይሆን? በምን ናፈቃችሁ? ምን ልታዩን ናፈቃችሁ? ጻድቁ ኢዮብ በዛ ሁሉ መከራ እያለ ምን እንዳለ ታውቃላችሁ? ይህ ቁርበቴ ከጠፋ በኋላ በዚያን ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዳያውቃለሁ። እኔ ራሴ አየዋለሁ፣ ዓይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይላቸዋል። ልባችሁ ምን በመናፈቅ ዛለ ይሆን? ክርስቲያኖች የክርስቲያኖች ናፍቆት እኮ የተወደደ ፊቱን መልኩን ለማየት ብቻ ነው። ልቤ በመናፈቅ ዝሏል። ኳስ ይናፍቁ፣ የፊልም አክተሮች የሚናፍቁ፣ ዘፋኞች የሚናፍቁ፣ ልጅ ብቻ የሚናፍቁ፣ ሀብት ብቻ የሚናፍቁ ክርስቲያን ናፍቆቱ ያ ልቤ በመናፈቅ ልጆቹ ሞተውበታል። ልጅ አትሰጠኝም ብሎ አይናፍቅም። ልቤ በመናፈቅ ዝሏል። ምን አምላክ ለማየት ንብረት ጠፍቶበታል። ልቡም አይኑ ምኞቱም ተስፋው ንብረት አይደለም። አየዋለሁ ከሞቱ ይሄ ነው ናፍቆታቸው። አረጋዊ መንፈሳዊ መልክህን ማየት ተለል ያደርገኛል፣ አንተን መዘከር ያቃጥለኛል፣ ፍቅርህን ማሰብ ይነደኛል። እንደውም ይሄን ባሰብኩ ጊዜ ስበራት ይለኛል። ይሄ ነው የሚያቃጥላቸው፣ ይሄ ነው የሚነዳቸው። አቤት የታደሉ ክርስቲያኖች ሕማሙ በልባቸው ናፍቆት የሚያቃጥላቸው ጠባለ ኪዳን መሸለ ቁርባን የሚገሰግሱ ቃሉን ሲሰሙ የሚታደሱ ሲያገለግሉ እንደ ንስር ክንፍ በረው የሚሄዱ ቤቱ የሚናፍቃቸው። የዛሬ 2 ዓመት ኮቪድ ወራት ትዝ አይላችሁ? አብያተ መቅደሶቻችን ተዘግተው እኔ ያስታውሳለሁ ያለውበት ተዘግቶባቸው ፊት ለፊት መጥተው በበሩ በዚህ በብረት አጥሩ ከፈት ባለው ከሩቅ እያዩት የሚያለቅሱ እናቶች አይነበር። ናፍቆታቸው ናች መቅደስ ዕጣኗን ካላሰጡት ማይውሉ መልኩን ካላዩ ማይባረክላቸው በናፍቆት የሚቃጠሉ ድህነታቸው ማይታሰባቸው ማጣታቸው ቆም ማይቆጥራቸው ብቻ እግዚአብሔር ይኑር እንጂ የቱም ነገር ቢጠፋ ብርቃቸውም ድንቃቸውም የማይሆን ምንኛ የታደሉ ሰዎች ናቸው። አንተ ኑር እንጂ እንደዛ ባለቅኔ ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርድ አብረን እንወርዳለን እኔ ምን ቸገረኝ እንዳለው ለምን ሲኦል አይሆንም? እግዚአብሔር ከሱ ጋር ካለ ምን አይነት ባለቅኔ ነው? ምን ቢናፍቀው ነው? ገብቷችኋል? ግን የምናወራው አንድ ታዋቂ ንጉሥ ለአንድ ጩርቄ ምስኪን ድሃ ጎዳና ላይ ለወደቀ ለራሱ ያዘጋጀውን ምርጥ ቤት ንጉሡ ያዘጋጀውን ምርጥ ቤት ሽልምልም አድርጎ አሳምረው እሰጥሃለሁ ብሎ ቃል ኪዳን ቢገባለት እስከዚያው ግን ሽታው ክርፋቱ ካለበት ቦታ ቢያስቀምጠው ይህ ጩርቄ ምስኪን ድሃ ንጉሡ የሚሰጠውን አዳራሽ ለማግኘት ይቸኩላል አይቸኩልም?
ይቸኩላል አይቸኩልም? አይቸኩልም? ይቸኩላል አይቸኩልም? ይቸኩላል። ይኸውላችሁ ክርፋቱ ሽታው እዛው ቢኖር እንኳን ከእሷ እስኪላቀቅ ይቸኩላል። የት የተዘጋጀለት አዳራሽ እስኪገባ ይቸኩላል። አሁን እየቸኮላችሁ ነው እናንተ ነው። እዚህ ብትቆዩ ነው ደስ የሚላችሁ። ሽታ ተሰማችሁ፣ ክርፋቱ አልታወቃችሁ። እናንተ በሞቴ ንጉሡ እያዘጋጀላችሁ ያለው አዳራሽ አልናፈቃችሁ። ጩርቄው ድሃ ይቸኩላል ካላችሁ አንተ ትቸኩላለህ፣ አንቺ ትቸኩላለች ነው። እሱ ሰርድ ፐርሰን የምንለው እዚህ እንግሊዝኛ ላይ እሱ ብቻ ነው። እኛ እንቸኩል ነው። ትቸኩላላችሁ። የሚቸኩል እጁን ያውጣል። አይዟችሁ ሞትን አልጋብዘውም እንዳትፈሩ። ትቸኩላላችሁ አትቸኩሉም ነው። ትንሽ ትቆያላችሁ። እንደ ሴትዮዋ መድኃኒዓለምን አገኙት አሉ መንገድ ላይ። እንዴት ካገኘው ካልቀረማ እንደው ልለምን ምን ትለምኝ? እድሜ ይጨምርልኝ 60 ነበሩ አሉ። ያን ሰሞን ስንት ልስጥሽ? 20 ወዲያው ሰጣቸው። ወይ እንደው እንደጠየቁት ወዲያው የሚያደርግ ነው እንዴ? ለካ ይሄ መድኃኒዓለም ምን ሰነፏሪ ቁጥርም አላቅ እንደ ተስፋዬ ካሳሉና 20 ብቻ ጠይቀዋለሁ ብለው አፈሩ። ፊታቸውን ሲያየው እንዳዘኑ ተሰማውና መድኃኒዓለም ምን ነው አላቸው። እንደው ብትደግመኝ ስንት ልስጥሽ? 20 ያለ 20 ቁም መሰለኝ እሳቸው። ወዲያው ሲሰጣቸው ስንት ሆነ? ሁሉም ነገር ሲወደድ ቁጥር ተዋችሁ እንዴና 20 ከዛ 20 ስንት ሆነ? ድፍን ሲል ይደነግጡና ኧረ ይሄስ እንደው ቸር ነው ካገኘሁት ካልቀረ መድኃኒዓለም አቤት ምን ነው እኔ በትረሳኝ አሉት። መረሳት ፈለጉ። ትቸኩላላችሁ ወይስ መረሳት ነው የምትፈልጉት እናንተ? እዚሁ ከነ ነገሩ፣ እዚሁ ከነ አደጋጣዮች፣ እዚሁ ከነ ሽብርተኞች፣ እዚሁ ከነ ምናምናችን ተው። ሽታውን ክርፋቱን ከተሰማችሁ ያለ ጥርጥር ትቸኩላላችሁ። ትምህርቴን ለመጠቅለል 2 ነጥብ ብቻ ባጭሩ ላንሳ። አንደኛ ደብረ ሲና ከጨለማው ጋር፣ ደብረ ሲና ከሚዳሰስ እሳቱ ጋር፣ ደብረ ሲና ከብርቱ አውሎ ነፋሱ ጋር፣ ደብረ ሲና ከሚያስፈራው ግርማ ጋር። ደብረ ጽዮንስ መብራቷ በጉ ኢየሱስ ክርስቶስ የሆነባት ምሳሌ የሌላት ሁሉ ያዘነባት አንድ ሰው አይቶ ከሚያደንቃት አስደናቂ ከተማ ቃል ከማይገልጣት ጋር። ሁለተኛ እግዚአብሔር አይናገር ሙሴ ይናገርን የተባለች ደብረ ሲና እግዚአብሔር የማይናገርባት የማይታይባት። ደብረ ጽዮንስ ንጉሡን ከነውበቱ ታዩታላችሁ የተባለ እግዚአብሔርን የምናይበት። ሶስተኛ ዕብራውያን 12 18 19 20 እያልኩ እየቀጠርኩ ነው። እናንተ ቤት ስትገቡ አንብቡ። 20 ምን ይላል? ሙሴ እንኳን ሳይቀር እጅግ እፈራለሁ እንቀጠቀጥማለሁ ሲል ድረስ የሚታየው እጅግ የሚያስፈራ ነበር ይልባችኋል። ደብረ ሲና ነዋ። ምን እንኳን ተራው ሕዝብ ሙሴ ሳይቀር በሚያየው ነገር ፈርቶ ይንቀጠቀጥላችኋል። የሚያስፈራ ነው። እሳቱ ያስፈራል፣ ደመናው ያስፈራል፣ ጭጋጉ ያስፈራል፣ የመለከት ድምፁ ያስፈራል፣ ተራራው ይጨሳል፣ ያስፈራል። ሙሴ ምን አለ? እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራል። በደብረ ሲና በደብረ ጽዮን እስካላችሁ እሱም ባጭሩ ልግለጽ እናላቅ። ይኸውላችሁ ነቢዩ ሚክያስ ምዕራፍ 4 ቁጥር 4 ላይ የሚያስፈራው በዚያ የለም ይለናል። አቤት እንዴት ያስደንቃል! ነብዩ ኢሳይያስ ይጨምርበታል። ምን ይላል? የእባብ ውጨት የአውሬ ግሳት የለባትም፣ የሚያስፈራው የለም፣ አሸባሪ የለባትም፣ አይገባባትም፣ ወዳጅ የማይተውባት ጠላት የማይገባባት ቦታ ናት። አይሲስ፣ ቦኮ ሃራም ታዲያች ከተማ አትናፍቃችሁ? ስጋት፣ ሽብርተኝነት፣ አደጋ ጣዮች፣ ገንዘብ ተቀባዮች፣ በሰው ነፍስ ተደራዳሪዎች የሌሉባት፣ እምሪተኞች የማይገቡባት፣ ሴረኛ ፖለቲከኞች የማይገቡባት፣ ክፉ አክቲቪስቶች የማይገቡባት እቺ ከተማ አትናፍቃችሁ? ማረፍ አልፈለጋችሁ? ተስፋ ቆርጠን ሳይሆን ናፍቆት በቃ ማለት አለፈ። ምንኛ ውብ ከተማ ናት። ሁለተኛ በዚያ የሚቀመጥ ጣዕምም ያለው ኃይልም ህመም የለም። አስፈሪ የካንሰር ሴሎች የሉም። በሽታ እየፈጠሩ መድኃኒቱን ሆን ብለው እያጠፉ ክትባት
እየፈጠሩ ሽቀላ እየሸቀሉ ሞት እየነገዱ የሚኖሩ ክፉዎች የሉባት። ቻለም እንደዚህ ነው እያደረጉባት ያሉም እነሱ ያልጋ ቁራኝነት የለባት። እንደውም እንደሚለው ነብዩ ኢሳይያስ የሚዳቋ የሚዘልባት፣ የደንቆሮ ጆሮ የሚከፈትባት፣ አንካሳ የሚዘልባት፣ አይን የሚያይባት አቤት አርጎ እንደሚገልጻ የለም። ታዲያቺ ከተማ ትናፍቃችሁ ሀብታም የሚባል የሌለባት፣ ልብስ የማይመረጥባት፣ ሽታ ታይቶ የማይለይባት አቤት እቺ ከተማ። እቺን ቤተክርስቲያን የሚጠሯት እኮ ለዚህ እንደሆነ ታውቃላችሁ። ሁሉም በዚህ ቤተክርስቲያን ፊት እኩል ነው። ሁሉም በዚህ ቤተክርስቲያን ፊት በክብር አንድ ነው። ርስት የሚባል ቋንቋ የሌላት ቤተክርስቲያን ናት። ሁሉም በክርስቶስ አካል አንድ ሆነው በኩራቶቿ ናቸው። ቀዳሚ ተከታይ የለባት። ለዚህ እኮ ነው የሚጠሏ። ለባህሪያቸው ስለማትስማማ እኮ ነው የሚያጠፋ። አላወቅም አንተ አከርካሪዋን ሰብረናል ምንጥስ ከንጥርስ የሚሏት እኮ አትስማማ። ሰማያዊ ናት እሷ። ሊቁ ዮሐንስ አፈወርቅ እንደተናገረ ቤተ ክርስቲያን ሰማያዊት ናት ካለ በኋላ ኧረ እንደውም ራሷ ሰማይ ናት ነው የሚለው። ሰማይ ውስጥ መጣል አይሻልም አንተ። የሚያስፈራው የለም። ሞት እንኳን ከዘላለም እስከ ዘላለም ይዋጣል። ሞት የለም። አሸባሪዎች ማስጨነቁ ከሆነ በሽታ ከሌለው ሞት ከሌለው ታዲያቺ ከተማ ተሻለ። ሐዘን የለ፣ ዋይታ የለ፣ ፀጉር መንጨት የለ፣ ደረት መጣት የለ፣ በሙሾ ማልቀስ የለ፣ በአርጋዥ ማውረድ የለ። ታዲያቺ ከተማ ትናፍቅ። እኔ አድራሻዋን በመንገር እንድንናፍቅ ብቻ ነው። አሁን ይሄን ኮንዶሚኒየም ጥለን ልንሄድ ነው ብላችሁ እናንተ ተሳቀቃላችሁ። ተው። ይሄን ጂ+1 አሁን ቁም ነገር አድርጋችሁት ነው። ተው። አሁን ይሄን ቁጠባ አድርጋችሁት ነው የማትቆጠቡት እናንተ። ተው። ቅዱስ ዮሐንስ በራእዩ ስለ ቅጽሯ ሲነግረን አጥሯ ይላል ቅጽሯ ይላል ኢያስጲድ የሚባል ማዕድን ነበር ይላል። እንኳን አይታችሁ ሰምታችሁ ታውቃላችሁ? ይሄን ማዕድን ነው። አቤት ባየነው አጥሩ አጥሯ እኮ ነው ኢያስጲድ። ከተማዋን ጥሩ ወርቅ ነበር ይችላል። ግንብ አይደለም፣ ብሎኬት አይደለም፣ እብነ በረድ አይደለም፣ እንቁ ነበረች ነው የሚለው። ታዲያቺ ከተማ ለማየት አትናፍቁ? እንደዚህ ሁሉ ይሉባት የቀውስ መክበር የማይፈቅዱ አርክ ኦፍ ክራይሲስ አይደለም የቀውስ መክበር እየመጠሩ ሽብር የሚያደርጉባት። ታዲያ ወደ ጽዮን ደርሳችኋል። ትንሽ የቀራችሁ በርቱ ክርስቲያኖች። ሊያገሏችሁ፣ መከራ ሊያጸኑባችሁ፣ ከስራ ሊያባርሯችሁ፣ ነገ ከነገ ወዲያ ከዚህ የባሰው እጃችሁን ጠምዝዘው እንደዚህ አድርጉ ሊሏችሁ ይችላሉ። ይሄ በሌላው ዓለም እየተደረገ ነው። እኛ ጋር ደግሞ በቅርቡ መምጣቱ አይቀሬ ነው። እስከ ሞት ድረስ ታመኑልን ደርሳችኋል። ቢቀርባችሁ ምንድን ነው የሚቀርባችሁ? ማንም ያባራችሁ፣ ባለስልጣን ያባራችሁ። እናንተ ባለስልጣን እግዚአብሔር ይዛችኋል። እንደው ሙሴ ተገለለና ሙሴ ወይ ተሸፈነልን አሉት ይላል። ሙሴን እንኳን ማየት አልቻሉም ነበር እስራኤል በዚያች በደብረ ሲና። በደብረ ጽዮንስ አስደናቂ ቃል አንብብላችሁና ለጠቅልለው ወደ በኩራት ማህበር በሰማያት ወደ ተጻፉ ወደ ፍጹማን ማህበር ወደ ጻድቃን መንፈሶች ይደርሳቸዋል ይላል። ከዚህ የበለጣል እዚያ ሙሴ አይታይም። እዚህስ ግን እነሱ የሰማዕታት ማህበር ቅዱስ ጊዮርጊስ ጋር መቆም አሁን ለኛ ይገባናል። 3 ጊዜ ይሞተ ደግሞ የተነሳ በመንኮራኩር የተፈጨ በዝሮት የተበተነ በመርዝ የተቀጠቀጠ አሁን ከጊዮርጊስ ጋር እኛ እኩል እንቆማለን። ምን አይነት ቸር አምላክ! የእነሱን የተጋድሎ ዋጋ ለኛ ይከፍለናል። ምን አይነት ፍቅር የሆነ አምላክ ነው! እናንተ ገፉን ብላችሁ እንዳትመሳሰሉ ከእነሱ ጋር። አሁን ብዙዎችን ስልጣን እንሰጣቸዋለን እያሉ ማይተባቸውን ያስበጥሷቸዋል። ውጭ እንልካቸዋለን፣ ጎስፐል ኦፍ ፕሮስፐሪቲ የብልጽግና ወንጌላችንን ተቀበሉ ይሏቸዋል። አንተ ግን ማተብ ከሚበጠስ አንገት ቢበጠስ ይሻላል። ክርስቶስን አንተ የዚህን ዓለም በጸጥነት ብታገኝ ትርፍ ምን ነው? እዚህ መጣ አይሻልም? ከብዙ የኃጥአን ድንኳኖች ለመቀመጥ ይልቅ እዚህ መጣልን ምንኛ የከበረ ነው። ክርስቲያኖች ደርሳችኋል፣ በርቱ። እዚህ ሀገር ያሳጧችሁ ይችላል። ግን አንድ ነገር አስታውሱ፣ ከቅዱሳን ጋራ ድል ከነሱት ከሰማዕታት ጋራ
ይልቁንም ታቦት ዘዶር ከምትባል ከእመቤታችን ጋር ባለ ሀገሮች ነን ኦርቶዶክሳውያን። ቁም ነገር አድርጋችሁ ሃይማኖታችሁን እንዳይነዋወጽ፣ ምግባራችሁ እንዳይበላሽ። እዚህ እንግዳ ያደርጓችሁ ይሞክራሉ። አሁንም ወደፊትም የቀጣይ ነው፣ አትደነቁ። እዚያ ግን ቤተኞች ናችሁ። እዚህ ያሳድዷችኋል፣ እዛ ግን በሐዋርያት እቅፍ ታርፋላችሁ። እዚህ ምድሪቷን ልቀቁ ሁሉ ሊሏችሁ ይችላሉ፣ በዚያ ግን የርስቱ ወራሾቹ ናችሁ። እዚህ ሳይንስ ይነቀንቁባችሁ፣ ሜንጫ ሊያመላልሱባችሁ ይችላሉ፣ እዚያ ግን የሰማይ ጥና እያጠኑ መላእክት ይቀበሏችኋል። ይህችን ከተማ እያሰባችሁ የተወደደ የፊቱን መልክ ለማየት እባካችሁ ከትላንትናው ይልቅ ዛሬ በርቱ። መሰብሰባችሁን አትተው። ማንም መጣ ቀረ፣ እግዚአብሔር በአፈቀን ላጤዎች የሚመለክ አምላክ አይደለም። የአፋችን ንግግር ሳይሆን የትሑታን መንፈስን እግዚአብሔር ያያል። በሰው ብዛት በሰው ማነስ የሚመጣ የሚቀር አምላክ የለንም። እግዚአብሔር ትልቅ ስራ ለማንሰራ ለምን ልቅር ብላችሁ ተስፋ እንዳትቆርጡ። ትንሽ ጠጠር ከጣላችሁ ይበቃችኋል። መሰብሰባችሁን አትተዉ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ማርቆስ በረከት ረድኤት ከሁላችን ጋር ይሁን። አሜን።